መርሐባ ሐባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበልኝ። የምር ናፍቃችሁኝ ወይ? በጣም ነው ናፍቃችሁ ሀቂቃ። አልመሀም እንግዲህ ተወጣሁ ከሳውዲ ከወጣሁ ዲፍን 5 ቀን ሆኖኛል። ያው እንቅልፍ የለም አይኔ አብጧል ምናምን ኤርፖርት ያው ብዙ ልጆችም ስጠይቁ ነበር በውስጥ ማለት ነው። ሀባይብ የምር ማገዝ ሰርቶ አመሰግናለሁኝ። ድምፄ ካልተሰማ እንግዲህ ሪከርድ ያደርጋለሁ። ሌላ ሪከርድ። ለማንኛውም ሀባይብ የምር በጣም 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 በዚህ አንድ ልል የምፈልገው ነገር በዚህ ሰዓት አትምጡ። ለምሳሌ አይኖ አሁን በዚህ ሰዓት መምጣቱ አትምጡ ያልኩበት ምክንያት እንደሆነ ታውቃላችሁ? ማነው አሁን ኮምቦልቻ ማረፍ ሲገባን እኛ አዲስ አበባ ነው ያረፍነው። አዲስ አበባ አርፈን ለ3 ቀን ያክል ስንጠብቅ ኤርፖርት ማነው ኮምቦልቻ መሳፈር አይችልም። ለምን እንዲያመና ነው። እንደምታውቁት ደግሞ በዚህ ዘንድሮ ዝናቡ ቀለል ብሏል። ስለዚህ አሁን ላይ ሲመጣጣ ያው ከበድ ማለቱ አይቀርም እና ዳመና ነው አይሄድም ይሉናል። 2 ቀኑ በአራተኛ ቀኑ አዲስ አበባ ያላሰብነውን እናርፋለን ብለን ያላሰብነውን አዲስ አበባ አረፍን። አዲስ አበባ በጣም ፈተቃችንን ያስጨረሰን ወላሂ በጣም ነው የሚያስጠላው ሀቂቃ። አይኖ እኔ ረስቸው ነው እኔ ረስቸው ባልኖርም እኔ አዲስ አበባን ብዙም አላውቀውም ታውቃላችሁ። እኛ ያው ስንመጣና ስንሄድ ነው እንጂ ማለት ነው። እዛ ሰው ፍለጋ መንከራተት እኔ ወላሂ በህይወቴ እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩም። እኔ ብር ከፍያለሁ ለኮምቦልቻ አልፋለሁ ብዬ ማነው ነው እንጂ እንትን ያልኩት ይሄ በቃ ያው ብቻ አጋጣሚ ነው። አጋጣሚ ደግሞ መጋፈጥ ያው ግድ ነው። ወዲህ ኋላ አንመለስም። ኤርፖርት ደግሞ በቃ ብንሰነብትም በሽታ እናነሳለን። ብንሰነብትም ደግሞ ይበራል አይበርም የሀገር ውስጥ በረራ አናውቅም። እዛ ውስጥ 5 ቀን ሳምንት የቆዩ አሉ በነገራችን ላይ ማለት ነው። ቆይ ስለዚህ አሁን በግማሽ ሄዷል። እኔ እዛ አልሰነብትም ለምን እያለ እንግዲህ ቦሌ ታውቃላችሁ፣ ምግቡ ውሃው ውድ ነው። እንዴት ነው የምሰነብተው እያሉ ተነስተው ሄደዋል። አብዛኛው ተቀምጧል። በቃ አላለ መላ ቅዱስ ሲጠፋው። ስለዚህ እኔ አሁን እናንተ ልላችሁ የምፈልገው ገና ራሱ ሀገር ያልገባሁም ገና ደሴ ነኝ። የሚገርማችሁ ነገር ደከመኝ እንዳለ ደከመኝ። ደሴ ተቀመጥን በቃ ምናልባት ነገ እንሞክራለን ብዬ አስባለሁ። ዛሬ ማን መሰላችሁ? ጁምአ ነው ቀኑ እና ልላችሁ የፈለኩት ነገር አይኖ ማንም በክረምት ገባለሁ ብሎ የሚያስብ ሰው የለም። ግን ሀባይ ግን አንድ ነገር እርዚቅ ሲያነሳ አያማክርም። በነገራችን ላይ እርዚቅ ሲያልቅ አያማክርም። ለምሳሌ ሞት ሲመጣ አያማክርም አይደል? እናንተን አያማክርም። የራሱን ውሳኔ ነው የሚወስነው ታውቃላችሁ። ስለዚህ እርዚቃችን ሲያልቅ ነው መሰል በመጨረሻ ከራስ በዚህ ሰዓት ፕሮሰሳችንን ጨርሰን በዚህ ሰዓት ደረሰ። አይኖ ክረምት መሆኑን እናውቃለን። አዎ ክረምት ላይ እንደምንወድቅ እናውቃለን። አዎ ግን ደግሞ በሰዓቱ ሰኔ 15 አካባቢ ነበር መብረር የነበረብን። ግን እንትኑን አስተላለፍ ነው የትኬቱን ማለት ነው ለመስራት ስለፈለግ ያው እርዚቃችን በዚህ ሰዓት ነው ከሰዑድ የሚያበቃው ስላለ ነው እንጂ አላህ እውነቴን ነው የምነግራችሁ። ያኔ በቃ ብድግ ብለን ነው የመጣነው። ይሄን ያህል አመት ነው በቃ ብድግ ብለን በቃ እርዚቅ ሲያልቅ እንደዚህ ነው ሀባይ በቃ ይሄ ቀለል ቀደር ነው። እኔ እንደዛ ብዬ ነው የማስበው። ለማንኛውም ያው ስታስቡ ፕሮሰስ እንደዛውም ሆኖ እዛ ጋርም ሆነ እዚህ ጋር ያለው ወረፋ ወይኔስ እንደው ሰው ሲሄድ ነው እንዴ በቃ አላ አይደለ በቃ መሄድ በቃ መሄድ ታውቃላችሁ። መሄድ መጓጓዝ ያው ታውቃላችሁ። በዚህ ሰዓት ያው ሁሉም ስደተኛ ነው። መሄድ ነው መንጣት ነው፣ መሄድ ነው መንጣት ነው። ለማንኛውም እኔ እያልኩ ያለሁት አሁን እንዳጠቃላይ እንደው በክረምት ላለመነሳት ብትሞክሩ ብታስቡበት። አይኑ እርዚቅ ነው ብያለሁ ቅድም። እርዚቅ ነው ብለሽ ስታበቂ እንደዚህ ለምን ታያለሽ ልትሉ ትችላላችሁ። በተቻላችሁ መጠን እኔ አዎ በክረምት መግባት እፈልጋለሁ። ግን
ማን ነው ክረምቱ ሳይከብድ ወይም ደግሞ ክረምቱ በጤም ሳይገባ ለምሳሌ የዛን ሰዓት ነበረ ልንመጣ እንትን ያልነው። ያው እንግዲህ አላህ ተሳሳቱ በቃ ተሳሳትን መሰለኝ ስናራዝመው የሁለት ሰው ሀሳብ ስለሆነ ማለት ነው። እና አራዝም ነው ቢያንስ ለስልክ መግዣ ብትሆን የምንሰራት ምናምን አለ እሱም ገዝቶልናል። አዎ አልሐምዱሊላህ። ግን እና ደግሞ ምን መሰላችሁ አንድ ነገር ማልወደው ነገር ምንድን ነው? ወደ ክረምት ጠጋ ብሎ መንጣት የፈለጉት ለምንድን ነው? በበጋ ይሄ በመኸር ይሄ ሰው ስራ በፈታበት ዘንቦለል በሆነበት ሰዓትና ወቅት መግባት አልፈልግም። እኔ ግዟችኋል አይደል? ያንን ታሳቢ በማድረግ ነበር በዚህ ሰዓት ለመምጣት ያሰብኩት። አይ ነው በቃ ይሄ እናንተ የምትገፉት መከራ ነው። በቃ ይሄ እናንተ የምትገፉት ችግር ነው ብሎ ካለ ያ ነገር አላህ ወስኖታል። ሀላፍ ማድረግ ነው በቃ። እኛ ከአዲስ አበባ እንዲህ ምንም ብለን ሞተንም ተነስተንም ምንም ብለን እዚህ ደርሰናል። ከዚህ በኋላ ያለውም ደግሞ አላህ ሱብሃነሁ ወተዓላ ጋራ ሀገራችንን እንደርሳለን። ግን እኔ ይሄ ችግር እንደው በቃ ይኖራል ብዬ በቃ በዛ ላይ ወጪው በዛ ኢትዮጵያ ውስጥ እንዲሁ እኔ እንጃ መቼ እንደምንለምደው አላውቅም። ይሄን ስላችሁ ደግሞ ይቅርብኝ ብላችሁ ላለመንጣት መወሰን የለባችሁም። ይሄ ስህተት ነው የሚሆነው፣ ጭራሽ ከዚህ የባሰ ስህተት ማለት ነው። የሆነ ነገር ለእኛ የምንጋፈጠው ችግር ከሆነ መጋፈጥ ነው። ወደ ኋላ ማለት አያስፈልግም። ሀገር አገር ነው እንጂ እዛ በመዳም ስራ ታጣምደን መኖር የለብንም። ሲጀመር አሁን ላይ ደግሞ እየሰለቸ ነው፣ ብርም አይጠራቀም እያለ ነው። እና በመጨረሻ ደግሞ ልላችሁ የምፈልገው ነገር ምንድነው? 5ም 10ም ሆነች ብራችሁን ያዙ። ዛሬውኑ ሄደሽ ብራችሁን ያዙ ለማለት ደረሰ ለምትሉኝ ግን አዎ ሀባይብ ሳንቲም ብኮን እዚህ መታችሁ ብር ልመጡ ስትሉ በነገራችን ላይ ብር ባታላኩት ጥሩ ነው። ኤርፖርት ራሱ ከሐዋላው በላይ ነው የሚመነዝረው። ማሻአላህ እኔ ትንሽ ይዘረፋል በሚል ነው እንጂ ያልመጣሁት ብር እስከ 1000 እስከ 2000 ይዛችሁ መጣችሁ ሀጃችሁን እዚህ እንትን ብትሉ ምንዛሬው በጣም አሪፍ ነው፣ ቦሌ ላይ ማለት ነው። ሀባይብ እስኪ ጨርሼ ስደርስ ደግሞ እነግራቸዋለሁኝ። የኛ የስደተኞች መከራ ከባድ ነው። ኢትዮጵያ ውስጥ የሚሰራው ለብር ብቻ ነው፣ ለማህበረሰቡ አይደለም። ይሄን ደግሞ ታውቁታላችሁ ዳይመን እና አረብ ሀገር ማነው ከሳኡዲ እስከምንወጣ ምንም አይነት ክፍያ የለም፣ በነፃ ነው የምንረማመደው ምናምን። እዚህ ግን ቦሌ ነው የጀመረን ወጪው ማለት ነው። ቦሌ ሰራተኞች ራሱ የዛ የእንትን ሰራተኞች ራሱ እዛ ያሉት ሰራተኞች ክፍያ ነው የሚፈልጉ። መንገድ እንኳን አሳዩን ስንላቸው በክፍያ ነው። በዚህ ሲሉ ትንሽ እንሽንሽ ምናምን ፍራንክ በቃ እዛ ቦሌ ማለት ነው። እዛ የዛ ሰራተኛ እንኳን የማህበረሰቡን አጋዥ የሆኑ ሰራተኞች እንኳን ራሱ ብር ነው የሚፈልጉት። ስለዚህ እዚህ ቦታ ላይ ስትደርሱ ስለሚጠቅማችሁ ምንም አትግዙ ማለት ነው። ወላሂ እኔ ጠቅሞኛል፣ እኔ ራሴ ማለት ነው። ወላሂ አረብ ሀገር ሁኜ ምንም አልገዛም። የሆነ በቃ በድሮው ነገር ነው የምጠቀመው። ብዙ ማወጣው ወጭ እንትን የለኝም። ያ ነገር ግን እንዳይቆጭኝ አድርጎኛል። ገብቷችኋል? ቢያንስ የምታወጡበት ነገር የለም ማለት አይደለም። በጣም የሚወጣበት ወጪ አለ፣ ሕክምና አለ ምናምን። ከኔ ሐኪም ቤት ለሄዴ ላሳር ወላሂ። እና ይሄን ነገር ታሳቢ ቢደረግበት እላለሁ። ያው እንግዲህ በጉንፋን ተቀብሎኛል ኢትዮጵያ። ማመን እየተቃተኝ ነው። እኔ ለጉብኝት የመጣሁ ነው እየመሰለኝ ያለው። በነገራችን ላይ ምን እንደሆነ አላውቅም። እዛ ሰፈር ስደርስ